ጂም ገብተን የምንሰራቸው ስራዎች ለለውጣችን እጅግ በጣም አስተዋጽኦ አላቸው። ዛሬ እንግዲህ የምንመለከተው ምንድነው ጂም ውስጥ ገብተን የምንሰራቸውና በጣም ለጡንቻ እድገት በጣም ምርጥ ናቸው ብለን የምናስባቸው ነገር ግን ከእድገታችን የሚያዘገዩ ነገሮች ምንድናቸው የሚለውን እናይና ለምንድነው የምንፈልገው ውጤት ላይ መድረስ ያልቻልነው ወይም ደግሞ ከተለወጠን በኋላ የሆነ ስቴጅ ላይ ስታክ አድርገን ወይም በቃ መቀየር አቅቶን የቆምነውና እንዴት ይሄንን ነገር ደግሞ መቀየርና ማስተካከል እንችላለን የሚለውን በዛሬ ቪዲዮ የማመለክታችሁ ይሆናል ማለት ነው። ለማንኛውም ከቪዲዮአችን ጅማሬ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። መልካም ጊዜ ይሆነላችሁ። እንግዲህ ወደ ዛሬ ቪዲዮአችን ከመግባታችን በፊት ሁለት ነገር ልንገራችሁ። አንደኛው የባለፈው ፕሮግራም የሁለተኛው ወር ማለት ነው 4 ሳምንቶችን አጠናቀናል። ይሄ 5ኛ ሳምንታችን ነው። ይሄንን እንግዲህ በቴሌግራም ግሩፕ ላይ በዚህኛው በጻፍኩላችሁ ግሩፕ ላይ ሰርች አርጋችሁ ገብታችሁ ማግኘት ትችላላችሁ። በሁላችሁም ኮድ ተቀምጧል። ለምንድነው እዚህ ጋር ያላስቀመጥኩላችሁ? ትንሽ እንትኑ ያስቸግራል። እያንዳንዱን ኤክሰርሳይዝ ወደዚህ መጻፍ በጣም ያስቸግራል። እዛ ጋር ግን ኦሬዲ በፒዲኤፍ ስላዘጋጀውላችሁ ቀጥታ አይታችሁ ለመተግበርም ለመመልከትም እጅግ በጣም ቀላል ነው። እየሰራሁት ያለው ስራ በጣም ደስ የሚላችሁ ከሆነ እንዲሁ እንዳሁኑ ደግሞ ከስራ መደራረብ የተነሳ እንዳልጠፋባችሁ ደግሞ የእናንተ ሰፖርት እጅግ በጣም ያስፈልገኛል። ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ቪዲዮ ስሰራ ደግሞ አፕሪሺየት ማድረግ በጣም ከእናንተ የምፈልገው ነገር ነው። ለማንኛውም ወደ ቪዲዮአችን እንሂድ። ወደ ቪዲዮአችን ስንገባ እንግዲህ አብዛኛዎቻችን የምናስበው ምንድነው የጡንቻ እድገት ተገነባ የምንለው በጣም የልፋት አይነት የመድከም አይነት ስሜት ሲሰማን ሰውነታችን ሲወጣጠርና ፐምፕ ሲያደርግ እኛ ሙሉ ለሙሉ ኤግዞስት ስናደርግ ወይም ጡንቻችን ድምጥማጡ ሲጠፋ ይመስለናል። ነገር ግን የጡንቻ እድገት በእንደዚህ አይነት መልኩ ሊመጣ አይችልም። ይሄንን ያለው አሸናፊ አይደለም ወይም ይሄ ያልኩት የኔ ፕሪንሲፕል ወይም ሐሳብ አይደለም። ይሄ እንግዲህ የተለያዩ ጥናቶች የሚያስቀምጡት ነገር ነው። ምን እያልኩ እንደሆነ በቀላሉ ላስረዳችሁ። አንድ ጡንቻ እንግዲህ ለመለወጥና ለመቀየር እንቅስቃሴ ወይም ኤክሰርሳይዝ ሬዚስታንስ ትሬኒንግ የምንላቸው ማለት ነው ክብደት የማንሳት ስራዎች የግዴታ ያስፈልጉታል። ይሄ ማንም የማይክደው ሀቅ ነው። እንግዲህ ጡንቻችን እንዲያድግ ካስፈለገ እንግዲህ ከዚህ በፊት የተነጋገርነው ፕሮግሬሲቭ ኦቨርሎድ ያስፈልገዋል። ያ ማለት ቀጣይነት ያለው የክብደት ጭመራ ወይም የጫና ጭመራ። ይሄ እንግዲህ ምን እንዲሆን ነው? ጡንቻችን ላይ ያልተቋረጠ ወይም እየጨመረ የሚመጣ መካኒካል ቴንሽን ወይም ደግሞ ጡንቻ ላይ የሚኖር ውጥረት ከፍ እንዲል ያደርገዋል። ይሄ ምንም የማይካድ ሀቅ ነው። ነገር ግን ይሄ በእንዲህ እንዳለ መካኒካል ቴንሽን የሚኖር ፕሮግሬሲቭ ኦቨርሎድም ይኑር፣ ነገር ግን ጡንቻችን ላይ በጣም ከፍተኛ ጫናና ብዙ ኤክሰርሳይሶችን የምንሰራ ከሆነ ሁል ጊዜ ውጤታችን ወደታች ይሆናል። ምን ማለት እንደሆነ ልንገራችሁ። አንድ ጡንቻ እንግዲህ በሳምንት ውስጥ ለማደግ የሚያስፈልገው የዙር መጠን አለ። ዙር ስንል እንግዲህ አንድ ኤክሰርሳይዝ ትሰራላችሁ፣ ስታስቀምጡት አንድ ዙር ይባላል ወይም ደግሞ በእንግሊዘኛው ሴት እንለዋለን። እንግዲህ አንድ ሰው ወይም አንድ ጡንቻ በሳምንት ለአንድ ጡንቻ ማግኘት ያለበት የሴት ብዛት አብዛኞቹ ጥናቶች እንደሚያመለክቱት ከሆነ ቢያንስ ከ10 ከፍ ማለት አለበት ብለው ያምናሉ። ቢበዛ ደግሞ ከ24 ዙር መብለጥ የለበትም ብለው ያስባሉ። እንዴት እንደሆነ ልንገራችሁ። ለምሳሌ የደረት ስራ አለ ብለን እናስብ። የደረት ስራ ቢኖር ለምሳሌ መጀመሪያ ስራዬ ቤንች ፕረስ ነው እንበል። ቤንች ፕረስ በ3 ዙር ሰራሁኝ። ከዛ በኋላ ፍላይ በ3 ዙር ሰራሁኝ። ከዛ የሆነ የደረት ስራ ለምሳሌ ከፍ ብዬ ወይም ተዘግዝቄ 3 ዙር ሰራሁኝ። ስለዚህ በአጠቃላይ በዛሬ ቀን የደረት ስራን 9 ዙር ሰርቻለሁ ማለት ነው። ስለዚህ የእንቅስቃሴው አይነት ሳይሆን ማተር የሚያደርገው የእንቅስቃሴው አይነት ማተር ያደርጋል። ለምን? ከተለያየ አንግል የተለያየውን ጡንቻ ምን ያህል አሰራው የሚለው ማተር ያደርጋል። ነገር ግን ደግሞ ዙሩ ጡንቻው ላይ ያለውን አጠቃላይ ጫና ለመለካት ግን ይጠቅማል። ስለዚህ ይሄ ሰውዬ 9 ዙር ሰርቷል ማለት ነው። በሳምንት 2 ቀን የደረት ቢሰራ 3 ስራዎችን ቢሰራ በአጠቃላይ 18 ዙሮችን ሰርተዋል ማለት ነው። ተረታችሁኛል አይደለ? ስለዚህ ይሄንን በአእምሮአችን ይዘን አብዛኞቻችን ግን እንዴት ነው የምንሰራው ካልን አሁን ለጠቀስኳቸው በተለይ ለደረት፣ ለትከሻ፣ ለጀርባ፣ ለእግር እነዚህ ማክሲመም እስከ 24 ዙር ብትሄዱ አሪፍ ነው።
ነገር ግን ደግሞ በጣም ትንንሽ ጡንቻዎች የምንላቸው አሉ። ለምሳሌ የባይሴፕስ ሊሆን ይችላል፣ የትራይሴፕስ ሊሆን ይችላል፣ ወይ የካፍ መስል ሊሆን ይችላል። እግር ላይ ያለ ከታፋና ከአምስትሪንግ ምናምን ውጪ ያለ ትከሻም ላይ ደግሞ ለይተን ጫንቃ ሊሆን ይችላል፣ ወይም ደግሞ የጎን ትከሻዎች ለይተን የምንሰራ ከሆነ እነዚህ ጡንቻዎች ደግሞ 18 እስከ 20 ባለው ዙር ቢደርሳቸው ይመከራል ተብሎ ይታሰባል። ነገር ግን እኛ አሁን በተለምዶ የምንሰራው ስራዎችን ለመታዘብ እንሞክር። አንድ ሰው ለምሳሌ ዛሬ የሚሰራው የፑሽ ዴይ ነው እንበል። ያ ማለት ከሰውነቱ የሚገፉ እንቅስቃሴዎችን የሚሰራበት፣ ይሄ ማለት የደረት ሊሆን ይችላል፣ ወይም ደግሞ የትራይሴፕስ ሊሆን ይችላል፣ ወይም የትከሻ ሊሆን ይችላል። እነዚህ እንግዲህ ከሰውነታችን ክብደቱን በመግፋት የምንሰራቸው ስራዎች ናቸው። ስለዚህ ይሄ ሰውዬ ሶስቱን ጡንቻዎች ማሰራት አለበት ብለን እናስብ። ጂም ውስጥ ገባና የመጀመሪያው ስራ አሟሟቀ ምናምን ነገር፣ ከዛ የደረት ግፊ ገፋ በባርቤል፣ ከዛ በኋላ ደግሞ በዳምፔልም መስራት አለበት። ስለዚህ በዳምፔልም ሰራ። ስንት ስራ ሰራ? 2 ስራ። እነዚህን ስራዎች በሶስት ዙር ሰራ ብለን እናስብ። ይሄ ሰውዬ ደግሞ ፍላይ ማድረግ አለበት። ስለዚህ በኬብል ፍላይ ያደረገ ስንተኛ ስራ? 3ኛ ስራ። ከዛ ደግሞ በዳምፔል ፍላይ ያደረገ ስንተኛ ስራ? 4ኛ ስራ። ከዛ ደግሞ ከፍ አደረገና ዳገት አድርጎ ገፋ ስንተኛ ስራ? 5ኛ ስራ። ከዛ ደግሞ ተዘግዝቆ ገፋ ስንተኛ ስራ? 6ኛ ስራ። እያንዳንዱን ስራዎች በ3 ዙር ቢሰራ፣ አሁን ዲጋፕ ምናምን አልሰራም ብለን እናስብ። እያንዳንዱን ስራዎች በ3 ዙር ቢሰራ በአጠቃላይ ይሄ ሰውዬ በአንድ ቀን ብቻ 18 ዙሮችን በአንድ ጡንቻ ላይ ከምሯል ማለት ነው። በሳምንት 2 ቀን የደረት የሚሰራ ከሆነ አስቡት፣ በአጠቃላይ 36 ዙሮችን አንድ ጡንቻ ላይ ከምሯል ማለት ነው። ይሄ ደግሞ የጡንቻ እድገትን ወደኋላ ይጎትታል እያልኳችሁ ነው። ስለዚህ በሌላ አገላለጽ አንድ ጡንቻን በሳምንት 2 ቀን ማሰራት በጣም የተሻለ ነው፣ አንድ ጊዜ ከማሰራት ይልቅ፣ በተለይ ጀማሪ ካልሆናችሁ ማለት ነው። እንግዲህ በሁለት ቦታ ካረግነው ቢያንስ አንድ ሰው ቢያንስ ሚኒመም ማክሲመም 12 ዙር መስራት አለበት ማለት ነው። ስለዚህ በጣም ትልቅ ጡንቻ ከሆነ 12 ዙር ቢሰራ፣ እያንዳንዱን ስራ በ3 ዙር ቢሰራ፣ ይሄ ማለት ምን ማለት ነው? በአንድ ቀን 4 ኤክሰርሳይሶች በቂ ናቸው ለአንድ ጡንቻ ማለት ነው። ይሄም ትልልቅ ጡንቻዎች ለምንላቸው። ለትንንሽ ጡንቻዎች እንደ ባይሴፕስ እና ትራይሴፕስ ያሉ 3 እና 2 ስራዎች በቂ ናቸው እያልኳችሁ ነው ማለት ነው። ተርታችሁኛል አይደለ? ስለዚህ የደረት ስራ የትኛውን እንተው ካላችሁ ሁል ጊዜ ተመሳሳይ አንግል የሚያሰሩ ተመሳሳይ አይነት ባዮሜካኒክስ ያላቸውን ኤክሰርሳይሶች ባትመርጡ እጅግ በጣም አሪፍ ነው። ለምሳሌ አንድ ሰው በዳምፔል የሚገፋ ከሆነ በዘንግ ለምንድን ነው የሚገፋው? ስለዚህ ዛሬ በዘንግ ከገፋ ነገ ደግሞ በዳምፔል ቢገፋ የተሻለ ነው። ምክንያቱም ሁል ጊዜ ዳምፔል ስትሰሩ ሬንጅ ኦፍ ሞሽንን ይጨምራል፣ መካኒካል ቴንሽንን ከፍ ያደርጋል። ስለዚህ ምንም አይነት ጥርጥር የለውም። ስለዚህ ዳምፔል የተሻለ ነው። ግን ሁሌ በዳምፔል አትሰሩም። ስለዚህ አንድ ቀን በዳምፔል አንድ ቀን በምን ልትሰሩ ትችላላችሁ? በዘንግ። ስለዚህ ቅድም ሁለቱንም ኤክሰርሳይዝ የሰራነውን የነበረውን አንዱን እናጥፋለን። ኬብል ፍላይ ወይም ደግሞ ዳምፔል ፍላይ ከሁለት አንዱን ትመርጣላችሁ። ኬብል ኮንስታንት የሆነ ያልተቋረጠ ቴንሽን ውጥረት እንዲኖር ያደርጋል። ዳምፔል ደግሞ የተሻለ ክብደት እንድታነሱና ሞር ጫና እንድታሳድሩ ያደርጋችኋል። ስለዚህ አንድ ቀን በዳምፔል ብትሰሩ፣ አንድ ቀን በኬብል ብትሰሩ ተጠቃሚ ትሆናላችሁ። አሁንም አንድ ኤክሰርሳይዝ ቀየርን ማለት ነው። ከዛ ደግሞ ሁል ጊዜ ዳገትና ሁል ጊዜ ቁልቁለት መስራት የለባችሁም። አንድ ቀን ዳገት ከሰራችሁ አንድ ቀን ቁልቁለት ብትሰሩ በጣም ተጠቃሚ ትሆናላችሁ። ስለዚህ አንደኛውን ቀን ዳገት ብትሰሩበት ምን ይሆናል ማለት ነው? አሁንም አንድ ኤክሰርሳይዝ ቀነስን፣ 3 ኤክሰርሳይዝ የስ 3ቱን ኤክሰርሳይዞች በ3 ዙር ስንሰራ ጥሩ። አንዳንዱን ስራዎች ደግሞ በ4 አድርገን መስራት እንችላለን። ወይም ሌላ አማራጭ 4ኛ ኤክሰርሳይዝ ሁሉንም የደረት ክፍሎች የሚያሰራ ትመርጣላችሁ። እንደምን አይነት እንደ ዲፕ አይነት ወይም ደግሞ እንደ ዲጋፕ አይነት ኤክሰርሳይሶችን ትመርጣላችሁ። ልምድ ካላችሁ ደግሞ ኪሎ ጨምራችሁ ብትሰሩ እጅግ በጣም አሪፍ ነው ማለት ነው። ስለዚህ አያችሁ፣ እነዚህን 4 ስራዎች ስትሰሩ በ3 ዙር 12 2 ጊዜ ብትሰሩት በሳምንት 2 ጊዜ፣ አሁንም ያልሰራችሁትን ቀይራችሁ ብትሰሩ በአጠቃላይ በሳምንት 24 ዙሮችን ሰርታችኋል ማለት ነው። ይሄ ማክሲመም ሲሆን፣ ቢያንስ ግን 2 ኤክሰርሳይዝ ማጣት የለባችሁም። ቢያንስ 12 ዙር እንኳን ጡንቻችሁ ማግኘት ስላለበት ማለት ነው። ስለዚህ እንደዚህ አድርጋችሁ ብትሰሩ 2 ሰዓት 3 ሰዓት 2 ተኩል 1 ተኩል የምትሰሩበት
ምንም አይነት ምክንያት የለም። በአንድ ሰዓት ውስጥ ሰርታችሁ መጨረስ ትችላላችሁ። ሁልጊዜ እንደምላችሁ እኔም መነግራችሁን ቲፖች በደንብ አድርጋችሁ በብልጠት ተጠቀሙባቸው። ያወጣሁትን ኤክሰርሳይዝ ደግሞ ቴሌግራም ግሩፕ ላይ ሄዳችሁ ብትመለከቱ የተሻለ በደንብ አድርገው እንዴት መስራት እንዳለባችሁ ያስረዷችኋል። ሁልጊዜ ነው ያልኳቸውን ነገሮች ቀስ እያላችሁ በሰውነታችሁ ሰውነታችሁን እያደመጣችሁ ሪአክት የሚያደርግበትን መንገድ እየተከተላችሁ ብትሰሩ ታተርፉበታላችሁ፣ ትጠቀማላችሁ። ብዙዎች ተጠቅመው አመስግነዋል። እናንተም ተጠቀሙበት። እንግዲህ አሁን ለእንደዚህ አይነት ነገሮች አላስከፍላችሁ፣ ምንም ነገር የለው። ለእናንተ የምነግራችሁም ደግሞ እንዳትለወጡ በሚል አይደለም፣ ግን ብዙዎችን የለወጥኩበት እናንተም ትለወጣላችሁ ብዬ የማስብበት ነፃ የሆነ ምክር ነው። እስከዛሬ ትረስት አድርጋችሁኝ ተጠቅማችሁበታል። አሁንም ተጠቀሙበት። አላድግ ያላችሁ ጡንቻ ካለ ጫና አታብዙበት፣ አትደራርቡበት። ይልቁንም በነፃነት ቀለል አድርጋችሁ ብትሰሩት ሰውነታችሁ ይለወጣል። ስለዚህ ምን ያህል አስቀየማችሁት፣ ምን ያህል አስጨነቃችሁት ሳይሆን ምን ያህል በብልጠት ስማርትሊ ሰራችሁት አሰራችሁት ነው ጨዋታው። ይመቻችሁ። መልካም ጊዜ ይሁን። ላይክ ያላደረጋችሁ ላይክ አድርጉ፣ ኮሜንት ጻፉ፣ ባካችሁ ሰብስክራይብ አድርጉ። ፒስ አውት።